ሰላም እንዴናችሁ ዩናይትዳውያን በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ይዘን መተናል። በተለይም እንግዲህ ዩናይትድን የተመለከቱ በርካታ ስፖርታዊ መረጃዎች እየወጡ ይገኛሉ። የሉዊስ ሃልን ዝውውር በተመለከተ መረጃ ወጥቷል። ዩናይትዶች እንግዲህ ከካማቪንጋ ጋር ግንኙነት እንዳደረጉ ነው እየተገለጸ የሚገኘው። እኚህና ሌሎች ስፖርታዊ መረጃዎችን በቆይታችን የምንዳስስ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በማንቸስተር ዩናይትድ እንደሚፈለግ የሚገለጸውና ለማግኘት እጅጉኑ ከባድ ነው የተባለው ሉዊስ ሆልን ማስፈረም እንደሚባለው ከባድ አለመሆኑ ተገልጿል። እንደ ዘ አትሌቲክ ዘገባ ከሆነ ኒውካስል ዩናይትድ አሁን ላይ ሉዊስ ሆልን ለመሸጥ መለሳለሱ ተገልጿል። በተለይም ክለቡ በሆል ቦታ ከቤኔፊካ ኦማር ዴሲችን በ35 ሚሊዮን ዩሮ ለማስፈረም መስማማቱ ለዚህ ዋነኛ ምክንያት መሆኑ ተገልጿል። ኒውካስል ከሆል ሽያጭ መነሻ የ60 ሚሊዮን ፓውንድ ዋጋ እየጠበቀ መሆኑ ሲገለጽ፣ በዩናይትድ በኩል ይህ ዋጋ ውድ እንደሆነ ይታመናል። የዩናይትድ ሰዎች በሆል ዝውውር ዙሪያ አዲስ እንቅስቃሴ ለማድረግ ፍላጎት እንዳላቸው ነው እየተገለጸ የሚገኘውና ሉዊስ ሆል ወይም በሉዊስ ሆል ዙሪያ ዩናይትዶች ጠንከር ያሉ እርምጃዎችን የሚወስዱ ከሆነ በቀላሉ ተጫዋቹን የማግኘት እድል ይኖራቸዋል ተብሎ ይጠበቃል። ዩናይትዶች አሁን እየተከተሉ ያሉት የዝውውር ፖሊሲ ግን በበርካቶች ዘንድ ትችት እንዲሰነዘርባቸው አድርጓልና እንደ አጠቃላይ እንግዲህ የዝውውር ገበያው በተለይም ሌሎች ክለቦች ከመቶ በላይ ተጫዋቾችን ለማግኘት እያወጡ እንደሆነ ይታወቃልና ዩናይትዶች በዚህ ደረጃ እንግዲህ ማለትም በተለይም እንግዲህ ማይክል ካሪክ ጥሩ ነገርን ማስመልከት ችሏል። ባለፈው የውድድር ዘመንና በቂ የሆነ ዝውውሮች ሊደረጉለት እንደሚገባ በተለይም እንግዲህ ዩናይትድ ከኤሲ ሚላን ጋር ያደረገው ጨዋታ መልስ የሚሰጥ ነውና የዩናይትድ ሌጀንዶች እንግዲህ እንዲህ ሲሉ ተናግሯል። ጋሪ ኔቭል እንዲህ ሲል ነው የተናገረው። ማንቸስተር ዩናይትድ በአሙሪም በሚላን ስለደረሰበት ሽንፈት እንዲህ በማለት ነው የተናገረው። ጨዋታው በዚህ መንገድ በመጠናቀቁ እውነት ደስ ብሎኛል። ይህም የማንቸስተር ዩናይትድ ማኔጅመንት አዲሱ የውድድር ዘመን ከመጀመሩ በፊት ከፍተኛ ጥራት ያላቸው ተጫዋቾችን ማስፈረም እንዳለበት አይኖቹን ሊከፍት ይገባል ብሏል። ዩናይትድ በተከታታይ 3 ጨዋታዎች ማሸነፍ ባልቻለው ኤሲ ሚላን ተሸነፈ። ይህም በእውነት አሳፋሪ ነው። እናም ክለቡ ቡድኑን ለማጠናከር ምንም እርምጃ እየወሰደ አይደለም። ማንቸስተር ዩናይትድ እንደገና ወደ ቀድሞ የበላይነቱ መመለስ ካልፈለጉ ለክለቡ መጪ ጊዜ ለክለቡ ለሚያስብ ሰው መሸጥ አለባቸው ሲል ነው እንግዲህ ሀሳቡን ያንጸባረቀው። ከዛ ባሻገር ዋይኔ ሩኒም እንግዲህ ስለ ማንቸስተር ዩናይትድ ጨዋታ እንዲህ ሲል ተናግሯል። የሩበን አሞሪም ቡድን ከዩናይትድ ይበልጥ ከፍተኛ ጥራትና ማራኪ ጨዋታን አቅርቧል። ዩናይትድ በውጤት መሪ በነበረበት ጊዜ እንኳ በሙሉ ጨዋታው ላይ የበላይነት ነበራቸው። ይህ የሚያሳየው ማንቸስተር ዩናይትድ የውድድር ዘመኑ ከመጀመሩ በፊት አዳዲስ ተጫዋቾችን ማስፈረም እንዳለበት ነው። ዩናይትድ በትክክል ምን ያደርግ እንደነበር አላውቅም፣ ነገር ግን ጨዋታቸው በጣም ደካማ ነበር ሲል ተናግረዋል። የማንቸስተር ዩናይትድ ሰዎች ከኤድዋርዶ ካማቪንጋ ወኪሎች ጋር ግንኙነት እንዳደረጉ ተገልጿል። በተለይም እንግዲህ ይህንን ተጫዋች በሚያገኙበት ዙሪያ ነው እንግዲህ ንግግር ያደረጉትና ይህ ተጫዋች እንግዲህ ወደ ዩናይትድ የሚመጣበት እድል እንዳለ ነው እየተገለጸ የሚገኘው። በማድሪድም ቢሆን እንግዲህ አሁን ካለው ሁኔታ አንጻር በቂ የሆነ የመሰለፊያ እድል እየተሰጠው አይደለም። ከልጁ ጋር የሚነሳ ጥያቄ እንግዲህ ተጫዋቹ ተደጋጋሚ የሆኑ ጉዳቶችን ያስተናግዳል። በዩናይትድ ቤትስ ፊት ሆኖ የሚገባውን ጊዜ ወይም የሚገባውን ግልጋሎት ይሰጣሉ የሚለው ነገር ነው። በእርግጥ የተጫዋቾች መብዛት ስኳድ ዴፕስ እንዳጠቃላይ ለቡድኑ የሚሰጠው ጠቀሜታ ላቅ ያለ ነው ዩናይትድ በበርካታ ውድድሮች እንደመሳተፉ አንጻር። ነገር ግን እስካሁን ድረስ ትክክለኛውን የካዝሜሮን ተተኪ ዩናይትዶች ወደ ዩናይትድ አምጥተዋል የሚለው ነገር ጥያቄ ሊያስነሳ ይችላልና በዘንድሮ የዝውውር መስኮት ባይሳካ እንኳን በቀጣዮቹ የዝውውር መስኮቶች ትክክለኛውን የካዝሜሮ ተተኪ የሚያስፈርሙበት እድል ይኖራል ተብሎ ይጠበቃል። ነገር ግን እንግዲህ ዩናይትዶች አሁን ባለው ሁኔታ ካማቪንጋን ለማግኘት እንቅስቃሴ ማድረግ እንደጀመሩ ነው እየተነገረ የሚገኘው። ከዛ ባሻገር እንግዲህ ማንቸስተር ዩናይትዶች የፊት መስመራቸውን ለማጠናከር እንግዲህ የክለብ ረጁን የፊት መስመር አጥቂ ኒኮሎ ትሬሶልዲን ለማስፈረም እንቅስቃሴ ማድረጋቸው ተጀምረዋል። ይህ የ21 ዓመት ጀርመናዊ ተጫዋች በቼልሲ በቶተናምና በባርሴሎና እንዲሁ ይፈልጋል። ከ45 እስከ 50 ሚሊዮን ዩሮ ድረስ ዩናይትዶች ወጪ ማድረግ የሚችሉ ከሆነ ተጫዋቹን በቀላሉ ያገኙታል ተብሎም ይጠበቃልና በተጫዋቹ ዝውውር ዙሪያ ይፋዊ ስራዎችን እንደጀመሩ ነው እየተገለጸ የሚገኘው። በፊት መስመር ላይ ያለባቸውን ችግር ሙሉ ለሙሉ የመቅረፍ ሀሳብ እንዳላቸውም ይታወቃል። የሜን አምደኛ የሆነው ስቴቨን ሬልስተን እንደተናገረው ከሆነ ማንቸስተር ዩናይትድ በእርግጠኝነት ተጫዋቾችን እንደሚያስፈርም ተናግሯል። በተጨማሪም ካነሳቸው ሀሳቦች መካከል ማይክል ካሪክን በዚህ ሁኔታ ይተውታል ብዬ አላስብም ያለው ስቴቨን እንዲሁም ቡድናቸው ውስጥ 3ኛ አማካኝ እንደሚመጣ እርግጠኛ ነኝ ሲል ተናግሯል።
ክለቡ ገንዘብ አለው። በያዝነው ክረምት ገንዘብ ከማውጣቱ ጋር ተያይዘው የሚሄዱ በጀትና ፖሊሲዎች ይኖራሉ። ይህ እርግጥ ነው ሲል ነው የተናገረውና ዩናይትዶች በዝውውሩ አሁንም እንደሚንቀሳቀሱና ሌሎች ተጫዋቾች ወደ ዩናይትድ እንዲመጡ እንደሚያደርጉ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከጉዳት ጋር በተያያዘ እንግዲህ የኢንጁሪ አፕዴቶችን ላደረሳችሁ እንግዲህ ሊዛንድሮ ማርቲኔዝ በሀሲቱ ጨዋታ ሙሉ ፊት ለመሆን ከፍተኛ ዝግጅት እያደረገ ነው ተብሏልና ዩናይትዶች በሚያደርጓቸው ወሳኝ የሆኑ ጨዋታዎች በተለይ የፕሪሚየር ሊግ ጨዋታ ሆኖ ቀላል የሚባል ጨዋታ የለምና ለዚህም ይመስላል የሊዛንድሮ ማርቲኔዝ ከጉዳት ማገገም በጣም መልካም የሚባል ነው። ከዛ ባሻገር እንግዲህ ማርከስ ራሽፎርድም ልምምዱን ሲከውን እንደነበር ተገልጿል። እንግዲህ በትናንትናው ዕለት ልምምድ እንደሌለ ባይታወቅም ይፋ ቢሆንም ነገር ግን ተጫዋቹ አሁን ተነሳሽነቱ እንደጨመረና በአዲሱ የውድድር ዘመን በሚገባ ራሱን ለማሳየት ዝግጁ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ይሄ በጣም መልካም የሚባል ዜና ነው። በክንፍ መስመር ቦታ ላይ የራሽፎርድ መምጣት ሌላ አቅምን ይስጣል ተብሎ ይጠበቃል። ከተነሳሽነት ጋር የሚነሱ ጥያቄዎች ቢኖሩም ግን ተጫዋቹ ድንቅ የሆነ ፖቴንሻል እንዳለው ይታወቃል። ሃሪ ሃማስ ቦነሶቹን ጨምሮ እስከ 7 ሚሊዮን ፓውንድ ከቀረበ ከክለቡ ሊለቅ ይችላል ተብሏል። በሌላ በኩል ኮሊየር ጥሩ ገንዘብ እንደሚያስገኝ የሚታመንበት ተጫዋች ነው ተብሏል። እኚህ ተጫዋቾች እንግዲህ በዩናይትድ ቢቆዩ የሚል ሀሳብ አለ። ምክንያቱም ሁለቱም ተጫዋቾች በቶቢ ኮሊየርም ሆነ ሃሪ ሃማስ ለስኳድ ዴፕሱ ጥሩ ነው ተብሎ ይጠበቃል። ዩናይትድ በርካታ ውድድሮችን እንደመሳተፉ አንጻር የነዚህ ተጫዋች መኖር የሚሰጠው አስተዋጽኦ ላቅ ማለቱ ይታወቃልና በእነዚህ ተጫዋቾች ዙሪያ እንግዲህ ዩናይትዶች ውሳኔ ይወስናሉ ተብሎ ይጠበቃል። በመጨረሻም እንግዲህ ስለ ሌጀንድ ክርስቲያኖ ሮናልዶ አንድ መረጃ ላደረሳችሁ። ክርስቲያኖ ሮናልዶ እንዲህ ሲል ተናግሯል። ይህ ምናልባትም በእግር ኳስ የመጨረሻ ዓመቴ ሊሆን ይችላል። አስደናቂ የሆነ ታሪክ ጽዬ ማለፍ እፈልጋለሁ። የወደፊት ህይወቴን በሙሉ አቅጬ ጨርሻለሁ። የሚይዙኝ በርካታ ነገሮች ስላሉ አንድ ነገር ብቻ ነጥዬ መናገሩ ይከብደኛል። እግር ኳስ ትልቅ ክፍተት ሊፈጠር ስለሚችል ጊዜን በአንድ ነገር ብቻ ሳይሆን በተለያዩ መንገዶች መሙላት አለብኝ። እንዲሁም የበለጠ መዝናናት፣ በስፋት መጓዝ፣ በዚህ የምወደው ጨዋታ መመልከት እና ያፈራሁትን መቅመስና መደሰት እቀጥላለሁ ሲል ተናግሯል። እና ሮናልዶ በማንቸስተር ዩናይትድ ብቻ ሲሆን እንግዲህ በስፔኑ ክለብ ሪያል ማድሪድ፣ በጣሊያኑ ክለብ ጁቬንቱስ እንዲሁም አሁን በሳውዲ ክለብ አልናስር እያሳየው ያለው ነገር በጣም አስገራሚ የተጫዋቹን እንግዲህ አልሸነፍ ባይነትና አቅሙን ፍንትው አድርጎ የሚያሳዩ ናቸው። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ወሳኝ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናቀርብ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።